የአርሰናል ጉዳይ ትናንት በነበረው ፕሮግራም አንስተናል ከጉዳቶቹ ጋር በተያያዘ ያው ከረንትሊ አፕዴትድ የሆኑ መረጃዎችን ነው የምንሰጠው በወቅቱ የነበሩትን መረጃዎች ያናኑ መረጃ ደግሞ በሰዓታት በደቂቃዎች በቀናቶች ይቀያየራል ለምሳሌ ትናንት በነበሩት መረጃዎች የጋብሪኤል ማጋሌሽ ጉዳት የቶተናሙ ጨዋታ ብቻ ላይ ያመልጠው እንደሚችልና እሱም ሊደርስም እንደሚችል ኢቭን 75% የመድረስ እድል አለው ለቶተናሙ ጨዋታ የሚሉ ዘገባዎች ከታማኝ ምንጮች ሲሰራጩ ነበር ማምሻውን ደግሞ ሌላ ውጤት መጣ ሶ የመጀመሪያ የምርመራ ውጤትና ሁለተኛው የምርመራ ውጤት ተመሳሳይ ስላልሆነ ነው በተለያየ መንገድ ነው ቼክ የሚያደርጉት የህክምና ሂደቱ የምርመራ መንገዱ ፕሮሰስ አለው በፕሮሰስ ነው የሚከናወነው ለምሳሌ አሁን ታስታውስ ከሆነ ካያበርዝ እንደተጎዳ ኤሲኤል ነው ተብሎ ነበር ያ ራሱ ሼሽኮ ራሱ እኮ አመቱ ሙሉ ይልቃል ተብሎ ነበር የመጀመሪያው ቼኩ የመጀመሪያ ቼክ ሲያደርጉ የህክምና ባለሙያዎች ያሳያቸዋል በኋላ ደግሞ ወደ ስካኖች ተረጋጋሚ ስካኖች አሉ ተረጋጋሚ ናቸው አንዴ ብቻ አይደለም በነገራችን ላይ የሚደረጉ ለሶስት ቀን የሚፈጁ ናቸው የተለያዩ ስቴፕ አላቸውና እነሱ ሲደረጉ ደግሞ አይ የካያበርዝ ጉዳት ኤሲኤል አይደለም ቀዶ ጥገናም የሚያስፈልገው ትንሽ የቀዶ ጥገና ነው ተብሎ አይደል በተመሳሳይ የቤንጃሚን ሼሽኮ አንድ ወር ነው የሚርቀው ቀዶ ጥገና ያስፈልገውም ተብሎ ተቀምጧል ሶ እንዲህ አይነት ነገሮች በህክምና የሚያጋጥሙ ናቸው በእግር ኳስ ተጫዋቾች ዘንድና አድማጮች ምናልባት ትናንት ግራ የተጋባችሁ ካላችሁ ላይክ እንትን እንዲላችሁ ነው መረጃውን በተወሰነ መንገድ ለማጋራት ያል ነው እና ትናንት ማምሻውን የተሰሙት የአርሰናል የጉዳት ዜናዎች ግን ደስ የሚሉ አይደሉ አንደኛው ራሱን ጋብሪኤል ማጋሌሽን የተመለከተው መረጃ ነው ጋብሪኤል ማጋሌሽ ሚኒመም አንድ ወር ሚኒመም ነገር ግን እስከ 2 ወር ድረስ በጉዳት ሊቆይ ይችላል የሚል መረጃ ወጥቷል ከአንድ ወር እስከ 2 ወር ዝቅተኛው አንድ ወር ከፍተኛው 2 ወር ከዚህ በፊት የነበረው ምንድነው አንድ ጨዋታ ብቻ ሊሆን ይችላል ተብሎ የተገመተው የነበረው እና ትናንት ግርሙሾም ሲያብራራ ነበር ግሬድ 1 ግሬድ 2 እየተባለ በግሬድ ተከፋፍሎ ነው የጉዳት አይነቶች የሚለዩትና ያ ማለት እንግዲህ ግሬድ 2 ነው ማለት ነው የግሮይን ኢንጁሪ የጡንቻ ጉዳቱ ግሬድ 2 የሚባለው ነው ቀዶ ጥገና የማያስፈልገው ግን የተወሰነ ረፍት የሚፈልገው ነው ደግሞ ፍሬንድሊ ማች ላይ መሆን የሚያናደው ትናንት አንስተነዋል ካርሎ አንቸሎቲም ይቅርታ ጠይቀዋል አሉት ይቅርታ የጠየቁበት ምክንያትም ስናስረዳ ነበር ትናንት ኦኬ ይቅርታ መጠየቅ አይገባቸውም ተጫዋች ሜዳ ላይ ጎዳል አለቀ ያ ግን ይቅርታ የጠየቁበት ስፔሻል ሪዝን ጉዳቱ እንዳለ ያወቁ ነው ያሰለፉት መጀመሪያም እንዳለ ይታወቃል ከጨዋታው በፊት በነበረ አንድ ቀን ብቻው ነው ልምድ የሰራው ኦኬ ይሄ ፕሪኮሽን ይያለ ይሄ ማስጠንቀቂያ ይያለ ስላሰለፉት ነው ይቅርታ የጠየቁት ማሰለፍ አልነበረባቸው ወሳኝ ጨዋታ ቢሆን ልትደፍር ትችላለህ ግን የወራጅነት ጨዋታ ነው ለዛም ነው ሶሪ የአርሰናል ደጋፊዎችን ብሎ ይቅርታ የጠየቁት ግን ይቅርታ ከመጠየቅም በላይ ነው የጋብሪኤል ማጋሌሽ ጉዳት ምክንያቱም በሚቀጥሉት 2 ወራት ከአንድ እስከ 2 ወር የሚርቅ ከሆነ አርሰናል 14 ወሳኝ ጨዋታዎች ያደርጋል 14 ወሳኝ ጨዋታዎች ናቸው ጋብሪኤል ማጋሌሽ የሚያመልጠው በተለይ ይሄ ወር እንደተጠናቀቀ ዛሬ 18 እና 19 እና አይደለ 19 በ23 እና በ22 እና በ23 ፕሪሚየር ሊግ ይከናወናል ከዛው በሳምንቱ አጋማሽ ቻምፒየንስ ሊግ አለ ከዛ በኋላ ዲሴምበር ወር ላይ በየ2 ቀን ነው ጨዋታ የምታደርገው በየ3 ቀን በተከታታይ አሁን ያሉት ቡድኖች አሉ በ7 ቀን ውስጥ የሚያገኙዋቸው ቶተናም ባየር ሙኒክ ቼልሲ አለ ከዛ ብሬንፎርድ እና አስቶን ቪላ ነው የሚያገኙት እንደዚህ ያልን ስኔድ እስከ 14 ጨዋታ ድረስ ጋብሪኤል ማጋሌሽ ያመልጠዋል በሁሉም ውድድሮች ማለት ነው ኤፍኤ ካፕ አለ በዚህ ሊግ ካፕ አለ ከብራይተን ጋር ቻምፒየንስ ሊግ አለ ክለብ ብሩጅ ጋር የሚደረግ ጨዋታ በንጽጽር እንደውም እነዚህኞች ጨዋታዎች ይሄ ዋናው ነው የሚመስለኝ ለአርሰናል እነዚህ 3 ጨዋታዎች ናቸው ያው ነው ፕሪሚየር ሊግ 3ቱም ጨዋታዎች ይሄን ቶተናም ሙኒክና ቼልሲን ከተወጡ ከዛ በኋላ ያሉት እየቀላሉ ነው የሚሄዱት ቀላል ቡድን የሉም በርግጥ ብሬንፎርድ አለ አስቶን ቪላ አለ ግን ስናነጻጽረው ከነ ቼልሲ ከነ ቶተናም ከነ ባየር ሙኒክ በሁሉም ውድድሮች ያነሰ ቡድን ነው የሚያገኙት ለምሳሌ ቻምፒየንስ ሊግ ከባየር ሙኒክ በኋላ ክለብ ብሩጅ ነው የሚያገኙት ኤፍኤ ካፕ የሆነ በ3ኛው ዲቪዚዮን ምናምን ያለ ቡድን ነው እንደሚደርሳቸው እየተገመተ ያለው ሶ ይችናት 7 ቀን ወሳኝ ናት ለአርሰናል የሞት ሽረት ትግል የሚደረግባት ናት እና የጋብሪኤል ማጋሌሽ ግን 14 ጨዋታ የሚያመልጠው መሆን በትልቁ ጥያቄ የሚያስነሳ ጉዳይ ሆኗል በመንገዲን ክፍተት ይሞሉታል
ማጋሌሽ ያርሰናል መድፍም ነው ተኳሽም ነው ተከላካይም ሹፌርም ነው ሁሉም ነው ያርሰናል ቡድን የዘንድሮ ጎልም ያስቆጥራል ይከላከላልም ጎል እንዳይቆጠርብም ያደርጋል ሁሉም ነገር የተሟላለት ተጫዋች ነው በርግጥ በቂ ተጫዋች ኖር ይችላል ነገር ግን በቂ ተጫዋች የመኖር ጉዳይ ያለ መኖር ጉዳይ ሳይሆን በበቂ ደረጃ ተጫዋቹን መተካት ይችላል ማየት ይኖርብናል አሁን ልምድ ላይ እየሰሩ ያሉት ሚኬል አርቴታ ሳሊባና ሂንካፔን የማል ተከላካይ ካላፊዮሪና ቲምበር በነበሩበት ይቀጥላሉ በሚለው ነው እየሰሩ ሂንካፔ ነው በቃ የማጋሌሽ ምትክ አድርገው እየሰሩ ያሉት ከሊጉ አንጻር ሊጉን ከመልመድ ሌሎች ነገሮች አንጻር ሂንካፔ ኮፒ ያደርጋል ይቋቋማል ይሄንን ጉዳይ የሚለው በትልቁ ጥያቄ የሚነሳበት ጉዳይ ይመስለኛል አዎ ስለዚህ የጋብሪኤል ማጋሌሽ ጉዳይ አንዱ ትልቁ ጉዳይ ነው ትናንት ከተነጋገርነው በኋላ አፕዴት ስላለው ነው ዛሬም እያቀረብን ያለ ነው አዲስ ነገሮች ስላሉ አርሰናል ድለኛ አይደለም አይደል ሲመለሱለት እነዚህ ደግሞ ይጎዳሉ ሁለቱም ባላንስ አልተደረገም አሁን አማካኝ ክፍሉና አጥቂው ላይ መመለስ አጥቂ ነበር የተጎዳው አሁን ደግሞ ተከላካዩን ጀምሮታል እሱ እንዳልከውም አሁን ትናንት የአርሰናል አንድ ፔጅ ያዩ ነበር ትልቅ ተከታይ ያለው ፔጅ እሺ ይሄ ከእድለኛ ካለመሆን ጋር የተያዘ ነው ወይስ አጋጣሚ ነው በሚል የጻፉት ጽሁፍ ነበርና ከዚህ በፊት የነበሩትን ጉዳቶች አምና የታቻምና ጉዳቶች በነ ሳሊባ አለመኖር በነ ኦድጋርድ በነ ሳካ አለመኖር አርሰናል ያጣውን ዋንጫ ያለፉት 2 አመታት እነሱ መሰረት አድርገው አሁንም በዚህ ወሳኝ ሰዓት ጋብሪኤል ማጋሌሽ መጎዳቱ 14 ጨዋታ በየሳምንቱ በሳምንቱ 3 ጨዋታን በመታረግበት ጊዜ አሁን ተጫዋቹ እኮ መጋቢት ላይ ቢጎዳ እንትን ላይ ያረግ ይችላል ምክንያቱም በወር 3 ጨዋታ መታረግበት ጊዜ ሊኖር ይችላል ወደ የካቲት ወደ መጋቢት ታይት አይደለም ይሄኛው ግን በጣም የሚያስፈልግ ሰዓት ላይ ነው ተደራራቢ እዚህ ሰዓት የሚያመልጡ ቡድኖች ብዙ ጊዜ ያመልጧል ሊጉ ላይም ካየ ካመለጥክ ነው እዚህ ቦታ ላይ ልክ ነው እዚህ እቺናት በቃ ሞሳኝ ፖይንቱ አርሰናልን ብዙ ጊዜ የሚቸገርባት ነጥብ እቺናት ዲሴምበር ናት ኖቨምበር ዲሴምበር አርሰናል ብዙ ጊዜ የሚቸገርባት ነጥብ ናት እና ይሄንን ብዙ ጊዜ አርሰናል የሚቸገርበት ነጥብ እንዴት ያልፏል የቤርታ ማጂክ እዚህ ላይ የቤርታ አስማት እዚህ ጋር ወሳኝ ነገር ነው ተብሎ ይታመናል ሌላው ትናንትናው ትልቁ ነገር ካያቨርዝ ነው ካያቨርዝን በሚመለከት የጀርመን ብሔራዊ ቡድን አሰልጣኝ ጁሊያን ኔግልስማን ምን እንደው ምን እንትን ብሏቸው እንደሆነ አልገባኝም ግን አርሰናል ይፋ ማድረግ የነበረበትን እርሳቸው ናቸው ይፋ ያደረጉት ጁሊያን ኔግልስማን እሺ ካያቨርዝ ጥሩ እየመጣ ነበረ ድኖ ነበረ ግን ጉዳቱ እንደገና አገርሽቶበታል ይሄንን አርሰናል አላስተባበረም እስካሁን ድረስ ጉዳቱ አገርሽቶበታል ግን ካገረሸበትም በኋላ ይሄ ሪላፕስ ያደረገው በጣም ሙሉ በሙሉ ስላልሆነ ሄዷል ለጀርመን አልሄደም ታዲያ ምን የታቆ ምን አቃሉ አይሳቸውም አይነገራቸዋል ቢራይ ቡድን እኮ ሁሌም ኢንፎርም ትደረጋል ግን መጀመሪያ ክለብ ነው ታዲያ ግን እኔ የገለመኝ እሱ ነው ብዙዎችንም የገረማቸው ይሄ ይመስለኛል ግን ኢንፎርም ትደረጋል ለምሳሌ ካያቨርዝን ልቀቁልኝ ወይም ካያቨርዝን መጥራት ፈልጋለሁ ስትል ክለቡ ማብራሪያ ይሰጣል የክለቡ ማብራሪያ ይዞ ይመስለኛል እንግዲህ ሐሳቡን የሰጡት የዳነ ነበር እንደገና ትንሽ ተላግረሸ ጉዳቱ መድረሳይሽም ብሎ የመለሱላቸው መልስ ይመስለኛል ለሚዲያ ወጥቶ የተናገሩት ይፈልጉታል ተጫዋቹ እንደምታውቀው የላቸውም ማጥቂ በቮልተሜር ነው እየተጫወቱ ያሉት በታዳጊ ተጫዋቹ በወጣት ተጫዋቹ ነው እየተጫወቱ ያሉት ከጀማል ሙሲያላ የለም ካያቨርዝ የለም እነሱ በሌለበት ነው ዓለም ዋንጫ የገቡት ግን ጀርመንም አስተማማኝ ይመስለኛል አይደለም ገና ብዙ እነ ፓቭሎቪች ምናምን ጥሩ ናቸው ግን ምናልባት እንግዲህ በቀጣይ የሚታዩ እንቅስቃሴ አንዳንድ ተጫዋቾች እያደጉ ከመጡ እንደነ ሰርጊ ግናብሪ አይነት ተጫዋቾች ምናምን የተወሰነ ነገር ግን ብዙም ተስፋ የሚሰጥ አይደለም ጀርመን ተስፋ የሚሰጥ አይደለም እና የካያቨርዝ ጉዳት አገርሽቷል እነዚህ ሁለት መጥፎ ዜናዎች ናቸው ትናንት ማምሻውን የተሰሙት የካያቨርዝም ጉዳት አገርሽቷል የሚል ነው ይሄንን ተከትሎ አርሰናል አንድ ውሳኔ አስተላልፏል ውስጥ ለውስጥ ለጋብሪኤል ጄሱስ በቃ በበቂ ሁኔታ አገግሞ ይምጣ ብሎ አርሰናል እድል ሰጥቶ ነበር አይደል አድኗል እኮ እየተጫወተ ነው ከቡድኑ ጋር እየሰራ ነው ግራስ ላይ በደንብ እየተጫወተ ነው ግን አናስቸኩለው በፕሮሰስ ነው መምጣት ያለበት ዲሴምበር ወርን ጨርሶ እኔ ማገገሚያ ጊዜው የተያዘለት የዚህ ተጫዋች ከዲሴምበር መጨረሻ ድረስ ጃንዋሪ 1 ምናምን ነው እንዲጫወት የሚፈልጉት ወይም ዲሴምበር መጨረሻ አካባቢ አሁን ግን አማራጭ ስለሌላቸው ካያቨርዝ መልሶ ጉዳት ስላገረሸበት
የጀሱስ የጉዳት ማገገሚያ ጊዜ ወደ ኋላ እንዲመጣ አዘዋል። በፍጥነት ወደ ቡድኑ እንዲቀላቀል የሚያስችል አዲስ የማገገሚያ ፕሮግራም እንዲወጣለት ታዟል ጋብሪኤል ጄሱስ። የካይ ሃቨርትዝ ጉዳይ ተመልሶ ስላገረሽ ካይ ሃቨርትዝ ዲሴምበር መጨረሻ ነው አሁን ባለው ሂደት ሊመለስ የሚችለው እየተባለ ያለው እንግዲህ በጁሊያን ናግልስማን አገላለጽ ከሆነ ዲሴምበር መጨረሻ ላይ ነው ከአንድ ወር በኋላ ነው የሚመለሰው። ያን ሁሉ ጊዜ መጠበቅ ስለማይችሉ ቢያንስ የኮሬሽ እንዲያግዝ ጋብሪኤል ጄሱስ በሚቀጥሉት 1-2 ሳምንታት ውስጥ ወደ ጨዋታ እንዲመጣና አገልግሎት እንዲሰጥ የማድረግ ስራ እንዲሰራ ሐሳቦች እየተነሱ ነው ያሉት እና ይሄም በትልቁ በካይ ሃቨርትዝ ሪላፕስ ማድረግ ወይም ጉዳቱ ማገርሸት ጋር ተያይዞ የመጣ ጉዳይ እንደሆነ እየተነገረ ነው የሚገኘው። የኮሬሽን በሚመለከት የኮሬሽ ከጉዳቱ እያገገመ ነው፣ ግን ለሰሜን ለንደን ደርቢ ጨዋታ አሁንም ላይ ደርስ ይችላል። አጠራጣሪ ነው፣ ዳውትፉል ነው። ታው እንጂ ባሁን አጠራጣሪ ነው። 100% ላይ ደርስ ይችላል። በኢሚሬትስ ስቴዲየም እሁድ በሚከናወነው ጨዋታም 9 ቁጥር ላይ ሚካኤል ሜሪኖ ነው ሊሰለፍ እንደሚችል አሁን እየወጡ ያሉ መረጃዎች ከረንት ላይ ያሉት መረጃዎች የሚገልጹት። በሚቀጥሉት ቀናት ዛሬ፣ ነገ፣ ከነገ ወዲያ ምን አይነት ሪአክሽን ያሳያል አብረን እናያለን። ግን አንዳንዴ የአእምሮ ጨዋታም አለ ታውቃለህ፣ ከተጫዋች ጉዳት ጋር በተያያዘ ፈርጉሰን ናቸው ብዙ ጊዜ በዚህ የሚታወቁት። ተጫዋች እሱማ አይደርስም አንድ ወር ተጎድቷል ይሉና በቀጣዩ ቀን ከቡድኑ ጋር ትመለከተዋለህ ወይም ሲጫወት ታያለህ። እንዲህ አይነት ነገሮች አሉ የአሰልጣኞች የአእምሮ ጨዋታ። ደግሞ አሰልጣኝ ሚኬል አርቴታ እንዲህ አይነት ነገር ደስ ይላቸዋል፣ ይመቻቸዋል፣ የሚወዱ አይነት ናቸው። ሜቢ እንደዛ ሊሆን ይችላል፣ ግን ታማኝ ናቸው። አንድ ኦፍ አርሰናል አሁን ታማኝ የሚባለው የወቅቱ የአርሰናል መረጃ ምንጭ ነው። የኮሬሽን አጠራጣሪ ነው ብሎታል ለውር ጨዋታ እና ሚካኤል ሜሪኖ ነው 9 ቁጥር ቦታን ሊመራ የሚችለው የሚል ሐሳቦች በስፋት እየተዘገቡ ይገኛሉ። የኮሬሽ በጣም ጉጉት ከማደሩ ጋር ተያይዞ በአርሰናል ቶሎ ተጽዕኖ ከመፍጠር ፍላጎት ጋር በተያያዘ ሎድ ያላቸውን ስራዎች እየሰራ ነው። ከአቅሙ በላይ የሆኑ ነገሮችን ይሄ በፍላጎቴ አንዳንዴ ሰውነትና ፍላጎትህ አይመጣጠንም አይደለ? ሰውነትህ ደካማ ይሆንና አእምሮ ቀድሞ ይሄዳል፣ ፍላጎት ከፍ ይላል እና እነዚህ ነገሮች በየኮሬሽ እንትን ውስጥ ልምምድ ውስጥ መጣመር አለባቸው የሚሉ ሐሳቦች እየተቃኙ ነው ያሉት። በቃ አቅሙ የሚፈቅደው ነው ማድረግ ያለበት፣ ቀስ ብሎ ነው ወደ ቡድኑ መላመድ ያለበት፣ ከፍ ወዳለ ነገር መምጣት ያለበት። ይሄንን ለአእምሮ ብረን መንገርና ማሳሰብ ይፈልጋል። አንዱ ለጉዳቱ መንስኤ የሆነው ሎድ ማብዛት ነው። በጣም ክብደቶችን ያነሳል፣ በጣም ብዙ ልምምዶችን ይሰራል፣ ትሬኒንጎችን ክለቡ ከሚሰራው ትሬኒንግ በተጨማሪ በግል አሰልጣኝ ሲሰራ ተመልክተናልና ሎድ አበዛ ቶሎ ከመምጣት ቶሎ ፊት ከመሆን ጋር ከመፈለግ ጋር ተያይዞና አሁን ባለው ጥሩ ስለሆነ ጠብቆ ሁኔታውን ጠብቆ የሚሰውነቱንም የጫወት መንገዱንም ምኑንም ቀስ ያለ ቢለምዶ የተሻለ ነው የሚል አስተያየቶች ከኮሬሽ ጋር በተያዘ እየመጡ ያሉ ሐሳቦች ነው እየተመለከትናቸው እንገኛለን። እና የኮሬሽም እንደዚሁ አጠራጣሪ ነው። ትናንት የወጣ መረጃ ነውና ሶስቱ አሁን በተለይ ካይ ሃቨርትዝ እና የኮሬሽ ለሁሉ ጨዋታ ይደርሳሉ የሚል ግምት ነበር። ወደ ኋላ ያፈገፈገ ነው። የጋብሪኤል ማጋሌሽ አንድ ጨዋታ ላይ መልጦ ይሻል የሚሉት ሐሳቦች አሁን ተሚረሱ ሆኗል። አንድ ወር ሚኒመም የሚል ማገገሚያ ጊዜ ነው። በነገራችን ላይ ገና ነው። አሁንም እስቲ የጋብሪኤል ማጋሌሽ ጉዳይ ገና ነው። ዝርዝር የሪከቨሪ ፕላኑ አልወጣም። የምታረጋግጠው ሪከቨሪ ፕላን ከወጣ በኋላ ነው። በዚህ ሳምንት እንዲህ ያደርጋል፣ በቀጣዩ ሳምንት እንዲህ ያደርጋል፣ በቀጣዩ ቀኖች እንደዚህ እየተባለ ሪከቨሪ ፕላን ይወጣል። ከዛ ተረድተ ነው አንድ ወር ነው የሚርቀው 2 ወር ነው የሚርቀው የሚለውን ማረጋገጫ የሚሰጠው ክለቡም ከዛ ጋር አያይዞ ነው ማረጋገጫዎችን ሊሰጥ የሚችለው። ሌሎቹ ተጫዋቾችን በሚመለከት ለሁዱ ጨዋታ እንደሚደርስ የተረጋገጠው ማዱኬ ነው። ማዱኬ ለሰንደርላንዱ ጨዋታ ደርሶ ነበር። ነገር ግን ያው ተጫዋቹን ጫና ለማብዛት ሲል ሚኬል አርቴታ በሰጠው ትዕዛዝ ማዱኬ እንዲቆይ ተደርጓል። ስለዚህ 100% ደርሷል። እንዲሁም አዲስ የጸጉር ስታይል ይዞ ብቅ ብሏል። ይቺን እንትኗን አትኖርም ከዚህ በኋላ የሚያስራት የለች ሊተዋት ነው። ጸጉር ድሮም ነበረው አላቅም፣ ብቻ አሁን በአዲስ የጸጉር ስታይል እየመጣ ነው ያለው። ማዱኬ ያየሁት ነበር ከፒክቸሮቹን። ጋብሪኤል ማርቲኔሊም ይደርሳል፣ በቂ ማገገሚያ ጊዜ አግኝቷል፣ በቂ ጊዜ አግኝቷል የሚሉ ነገሮች እየተቀመጡ ይገኛሉ። ኦድጋርድም ከብሔራዊ ቡድን ጨዋታ በኋላ በሰጠው አስተያየት እንደገለጸው ከሆነ ለጥቂት ነው የተቀራደም ነው እንጂ በመጫወትሽ ነበር ይሄን ጨዋታ የቀናቶች ነበር ብሎ ሰጥቷል። ስለዚህ ያ ማለት ቢያንስ
ሰሜን ለንደን ደርቢ ጨዋታ ላይ ተቀያሪ ወንበር ላይ የመቀመጥ እድል ይኖራል ተብሎ ይገመታል ማርቲን ኦዴጋርድ። እነዚህ መልካም የሚባሉ ዜናዎች ናቸው። ከዛ ውጭ ግን ያሉት አሁንም የካቨርስ ጉዳት እንደገና መመለስ፣ የጉዳቱ ማግረሸት፣ የጋብሪኤል ማጋሌሽ ጉዳት መጠንን ከፍ ማለት ትልቁ ጥያቄ የሚያስነሳ ጉዳይ ሆኖ እንዳለ ግን ጄሱስ አሁን ያለበት ልምምድ ላይ የሚሰራቸው ነገሮች ባለፈው ታስታውሳለህ ከጉልበት ጉዳቱ በፊት አንድ አስተያየት ሰጥቶ ነበር። አርሰናል ደጋፊዎች አስታውሱታል ብዬ አስባለሁ። እና ምንድን ነው ያለው? ያለፉትን አመታት አለ አንድ ቀንም ፔን ሳይሰማ የተጫወች አላቅም፣ ሁሌም በፔን ነበር የምጫወተው ብሏል። አሁን ቢያንስ ፔን የለኝም ማለት ጀምሯል። ምንም አይነት ፔን የለኝም። ግን እንደምታውቀው በተለይ እንደዚህ አይነት ጉዳት ያጋጠመ አንድ አመት ምናምን ከሜዳ ያራቁ ተጫዋች ቢያንስ ወደ ብቃት ለመመለስ እየተጫወቱ እንኳን አንድ አመት ያስፈልጋቸው እየተጫወቱ ማለት ነው ወደ ቀደመ አቋማቸው ለመምጣት። ሞስሮዋል ደግሞ ወደ ቀደመ ብቃታቸው አይመለሱም ተብሎ ይታመናል። የኤሲኤል ጉዳት ያጋጠማቸው ተጫዋቾች የበፊት 100% ከሆነ አቋማቸው ከኤሲኤሉ በኋላ ማክሲመም 80-70% ነው አቋማቸውን መስጠት የሚችሉት ተብሎ ይታመናል። ግን ጥሩ ነው ልምምድ ላይ ያሳየ ያለው ነገር ፍላጎቱ፣ ስሜቱ ደስ ይላልና ያንን ተከትሎ ነው ሚኬል አርቴታም ከሀቨርዝ ሊደርስ ብሎ የተመለሰበትን ሂደት በዚህ ተጫዋች እንዲተካ ሐሳብ እየሰጡ ያሉትና በትልቁ ግን የሕክምና ቡድኑ ጥያቄ እየተነሳበት ይገኛል። ግን የአርሰናል የሕክምና ምን ያርገው የተጎዱት እዛ ነው። አዎ ጥያቄ ፕሪኮሽን ከመስጠት አሁን ሪላፕስ ያደርገው የካቨርስ የተጫዋች ጉዳት መብዛት አሁን አርሰናል ጉዳት የበዛበት ቡድን የለም እኮ በዚህ ልክ ቁልፍ ተጫዋቾችን ያጣ ቡድን የለም። አብዛኛው ጤነኛ ነው። እንደው እንግዲህ ከዚህ በኋላ ነው ብዙ ጉዳቶች የሚመጡት። ከዚህ በኋላ የሚመጡ ጉዳቶች እኮ ነው የሚያሳስበው። አሁን ስላሉት እኮ አይደል። አሁን ስላሉት ብቻ ሳይሆን አርሰናል ከዚህ በኋላስ በየ3 ቀን ኳስ እየተጫወትክ የምታጣው የጉዳት መጠን አስቸጋሪ ሊሆን ይችላል። እንዲያውም አርሰናል በዚህ የጥሬ ዝውውር መስኮት ኢታን ንዋነሪን መልቀቅ ይፈልጋል። ማይልስ ስኬልና ኢታን ንዋነሪን በውሰት ለመስጠት እየተዘጋጀ ነው። ስፔሻሊ ኢታን ንዋነሪን በቂ መጫወት እድል እንዲያገኝ ብሎ ማለት ነው። ግን በዚህ የጉዳት መጠን ከቀጠለ አርሰናል ኢታን ንዋነሪን ያስፈልገዋል። ማይልስ ስኬልን እንኳን እንደው ዝም ብሎ ሐሳብ ደረጃ እንጂ የገፉበት አይደለም። ኢታን ንዋነሪን ግን ገፍቶ እየሄዱበት ነው። በቂ እድል የሚሰጥ ቡድን ከተገኘ በየሳምንቱ 90 ደቂቃ የሚያጫውተው ቡድን ከተገኘ ተጫዋቹን በውሰት ሰጥተው እድገቱ እንዲቀጥል ለማድረግ እንደሚፈልጉ እየተናገሩ ነው ያሉት። ግን አሁን ካለው የጉዳት መጠን አንፃር እየጨመረ ነው የሚሄደው፣ ጥያቄ የለው። ከዚህ በኋላ በየ3 ቀን ጨዋታ እያረክ ጉዳት እየጨመረ ነው መጠን የሚሄደው። ቅድም እንዳልከው ቅድም ያነሳል ነበር እነዛ ሲነሱ እነዚህ መጡ ያልከው ለዛ እኮ ነው። ገብቷል። አሁን ደግሞ እየባሰ ይመጣል በሌሎችም ቡድኖች ላይ፣ በአርሰናል ብቻ አይደለም፣ ይሄ በሁሉም ቡድኖች ላይ ሊመጣ የሚችል ነው እና አሳሳቢ ነው። የሕክምና ቡድኑ በጣም ከፍተኛ ጥንቃቄ ማድረግ እንዳለበት በስፋት እየተነገረ ነው ያለው። እንደውም የአርሰናል ደጋፊዎች የሕክምና ቡድኑ ይሰናበትልን የሚል ጥያቄ ማቅረብ መጀመራቸው መረጃዎች እየገለጹ ይገኛሉ። አሉት የባንተ በኩል የሚጨመር አይ አርሰናል ላይ ምንም የለኝ የተለየ ነገር የለም። አዎ የጉዳት መጠኖች ዋጋ ያስከፍሉ። አዎ እንዴ ግድ ነው። ያው ይሄማ ጥያቄ የለውም እኮ። ግን እኔ አሁንም በማይክል አርቴታ ማለስማማው እነዚህ ጉዳቶች ራሱ ቢፈጠሩ ተፈጥረዋልም ቢፈጠሩም ግን አሁንም እንትን ማለት የለበትም፣ ሪግሬት ማድረግ የለበትም። ይሄ አለ አይደል ምንድነው ምንችለው ማድረግ አለበት። አዎ ማለት ስኳድ ብዙ አሉ። አሁን ማጋሌሽ ጎል በማስቆጠሩ ረገድ በጣም ጠቃሚ ተጫዋች ነው፣ ጥያቄ የለውም። በመከላከሉ ማሪፍ ነው። ግን እሱ የሚተካ ደግሞ ተጫዋች አሉ፣ ብዙዎች አሉና አርቴታ ስለተጎዱብኝ ነው የሚል ምክንያት ከወዲሁ መደረደር የለበትም ብዬ ነው ማስበው። ማለት ባለው ስኳድ አሁን ልጆች ባይገዙለት ኖሮ ባየር ሌቨርኩሰን የመጣው አጥቂ ማነው ተከላካይ ሂንካፔ ባይኖር ኖሮ ሌላም ደግሞ ካላፊዮሪም ባይዘይ በዚህ ቦታ መጫወት ይችላል እኮ እንደውም ተከላካይ። እኔ ከትናንትም ሳነሳ ነበር ሚኬል አርቴታ ካላፊዮሪም ቢመርጡ እዚህ ቦታ ላይ የተሻለ ነው። ሂንካፔን ግራ መስመሩ ላይ ወይ ማይልስ ስኬሊ እንደውም ይቻላል። ማይልስ ስኬሊ የሰሜን ለንደን ደርቢ ምን ማለት እንደሆነ አድጎበታል። የሚያቅልጅ ግራ መስመር ላይ እሱን አድርገህ ካላፊዮሪን በመሃል ተከላካይነት ብታጫውቱ አንደኛ ለውር ትቀንስለታል። የግራ መስመር እየሄደ ጫና አለበት ተጫዋች ነው። የጉዳት ጥያቄ እየተነሳበት ያለ ተጫዋች ነው። ስለዚህ ከዛ አንጻር ካላፊዮሪን የመሃል ተከላካይ አድርጎ ከሳሊባ ጋር ሂዶም ያገባላል፣ ይገጫል። አታኪንጉ ላይም ጥሩ ነው። ሶ ግራ ላይ ማይልስ ስኬሊ ቢያደርጉት በጣም
ጥሩ ቡድን መስራት ወይም ጥሩ አማራጭ ማምጣት ይችላሉ ግን ዝሮ የግድ ተከላካይ መስመሩን ሮቴት ያደርጉ መቀጠል አለባቸው አሁንም ጉዳቶች እንዳይመጡ በዛ መንገድ መሄድ ይኖርባቸዋል ብዬ አስባለሁ ቲሙ እኮ አሁን የአርሰናል ቲም አሁን ሊቨርፑል ላይ ቢገባበት የሚያገባ ቡድን እየሰራ እንደሆነ ተመልክተናል አርኔ ስሎት ከነድክመታቸውም ቢሆን ተከላካያቸው በጣም መጥፎ ሆኖ ግን ቲሙ ጎል ያስቆጥራል እና የመጀመሪያዎቹ ሳምንታት ላይም የሙሉ ሰዓት ውጤቶቹ ማስታወስ ይችላል ሊቨርፑል ላይ በርንማውዝ ኒውካስል ዩናይትድ እንዲሁም መጥቀስ ይችላል ኢቨን የማንቸስተር ዩናይትድም ሊቨርፑል ጎል ብዙ ክሊንሺት የሌለው ክለብ ነው ጎል ይቆጠርበታል ግን ፊቱ ክሬቲቭ ስለሆነ ያስቆጥራል አርሰናል ላይ ግን አሁን ምንድነው ጠንካራ ጎኑ ምንድነው መከላከል ላይ ነው ጠንካራ ጎኑ ከክሬቲቪቲው ይልቅ ከፈጠራው ይልቅ ጎል ከማስቆጠሩ ይልቅ መከላከሉ ላይ በጣም ጠንካራ የሆነ ክለብ ነው አርሰናልና ተከላካይ ላይ የሚፈጠረው አሁን ስብጥር አዲስ ነው የሚሆነው ብዙ ጊዜ አሁን በኤቨርተን የነታርኮስኪ ጥምረት ልክ ከጋብሪኤል ማጋሌዝና ከሳሊባ ማይተናነስ ነበር በፕሪሚየር ሊጉ ማለት ነው እና አሁን አዲስ ጥምረት ስትፈጽም አንዳንዴ ሳትነጋገር ኳስ የት እንደማንጋ እንደሚሰጥ ሳትነጋገር ራስህ በቃ ኤክስፒሪየንስ በጣም ከመታወቅ የተነሳ ማን ምን እንደሚያደርግ በቃ ይታወቃል ሳሊባና ጋብሪኤል ማጋሌዝ ሲሰለፉ በቃ ብዙ የተጫወቱ ብዙ ጥምረቶችን አብረው የተወጡ ስለሆኑ ማን ምን እንዳለበት የማን የቤት ስራ ምን ሰዓት እንደሆነ ይታወቃል በኮርና ሰዓት በመከላከል ሰዓት በካውንተር አታክ ሰዓት ተላምደዋል እና አሁን አዲስ ጥምረት ይመጣል አዲሱ ጥምረት ደግሞ ምን አይነት ነገሮችን ያመጣል ኢንካፔም አሪፍ ተጫዋች ነው ኢንካፔም ከሳሊባ ጋር ቢጣመር ሞር ጥሩ ነው ድጋሜ ሳሊባም ደግሞ እንዳልከው ከካላፊዮሪ ጋር ቢጣመር አሪፍ ነው ግን ኢንካፔና ሳሊባን አድርገው ደግሞ ሞር መከላከላቸው ጠንካራ ስለሆነ ከሉዊስ ስኬሊ ይልቅ ካላፊዮሪን ዳር አውጥተውት ኢንካፔና ሳሊባን ቢያደርጉት እኔ ብዙም አይጎረብጠኝም እና በሊቨርፑል ጨዋታ ሳሊባ ተቆርቶ ማጋሌዝና ኢንካፔ ገብተዋል ሞስኬራ ማለት እኮ እንዴ ረሳ ነው ሞስኬራ የሳሊባ ቦታ ላይ ነው የሚጫወተው ኦኬ የቀኝ ተከላካይ ነው ኦኬ ራይት ሴንተር ባክ ኦኬ ከሱ ጋር የተያዘ ነው ቲምበርን እየጠየቁ ነው አርማዎቻችን ቲምበር አሳሳቢ አይደለም ጉዳቱ በኒዘርላንድ ብሔራዊ ቡድን ተመልሷል ወደ አርሰናል ቡድን የሚያሳስብ አይደለም ይደርሳል ለቶተናሙ ጨዋታ ይደርሳል እሱም ሎድ አለበት እሱንም ሎድ ቤንጃሚን ዋይት ማገዝ ይኖርበታል ወደ ፊትነሱ መምጣት አለበት ቤንጃሚን ዋይት ፊት አይደለም ልክ አይደለም ያለበት አቋምና እሱም ወደ ፊትነሱ መጥቶ ይሄ ቢያንስ በሳምንት አንድ ቀን እንዲጫወት ቲምበር ቢሆን ከነበረበት የጉዳት ቆይታ አንፃር አሁንም ካለበት ጫና አንፃር ሎዱን መቀነስ ይቻላል ተብሎ ይታመናል